በአሁን ሰዓት ሰበር መረጃ ተሰምቷል። የዓለም ሰላም በአንድ ክር ላይ ተንጠልጥላለች። የኢትዮጵያ የቅርብ ጎረቤት ኬንያ ከአሜሪካና ከእስራኤል ጎን እንዳትሰለፍ ከቴህራን ብርቱ ማስጠንቀቂያ ደርሷታል። ኢራን ናይሮቢን ገለልተኛ ካልሆንሽ የነዳጅ ዋጋ መናርና የዜጎችሽ ደህንነት አደጋ ላይ ይወድቃል ስትል የዛቻ ክንፏን ወደ ምስራቅ አፍሪካ ዘርግታለች። በሌላ በኩል ጦርነቱ 30ኛ ቀኑን በደፈነበት በዚህ አስፈሪ ሰዓት የኢራን ፓርላማ አፈጉባኤ ቃሊባፍ የአሜሪካን የምድር ወረራ ዝግጅት በመቃወም ምድራችንን የረገጠ አሜሪካዊ ወታደር ሁሉ በእሳት ይለበለባል ሲሉ ምድርን የሚያንቀጠቅጥ አደገኛ ዛቻን ሰንዝረዋል። ይህ በእንዲህ እንዳለ የቫቲካኑ ጳጳስ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጦርነቱን በእግዚአብሔር ስም ማመካኘት ፈጽሞ ወንጀል መሆኑን በመግለጽ የአሜሪካና የሩሲያ መሪዎችን በይፋ ገስጸዋል። የእስራኤል ሚሳኤሎች ደግሞ በቴህራን የሚገኙ የሚዲያ ተቋማትን እያፈራረሱና መረጃን እያፈኑ ይገኛሉ። እነዚህንና ሌሎች እጅግ አስደንጋጭ ሰበር መረጃዎችን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። የአሜሪካና የኢራን ጦርነት 30ኛ ቀኑን በደፈነበት በዚህ ወቅት ቴህራን ዲፕሎማሲያዊ ጫናዋን ወደ አፍሪካ በተለይም ወደ ምስራቅ አፍሪካዊቷ ሀገር የኢትዮጵያ ጎረቤት ኬንያ ዙራለች። በናይሮቢ የሚገኘው የኢራን ኤምባሲ ባወጣው እጅግ ጠንካራ መግለጫ ኬንያ በአሜሪካና በእስራኤል ወታደራዊ ጥምረት ውስጥ የምታሳየውን ማንኛውንም ድጋፍ እንድታቆምና ገለልተኛ ሆና እንድትቀጥል በይፋ አሳስበዋል። ይህ ማስጠንቀቂያ የመጣው ፕሬዝዳንት ዊሊያም ሩቶ ቀደም ብለው በመካከለኛው ምስራቅ ለሚገኙ የአሜሪካ አጋር ሀገራት እንደ ኳታር፣ ሳውዲና ኤምሬትስ ያላቸውን አጋርነት ገልጸው በኢራን የሚሰነዘረውን ጥቃት ማውገዛቸውን ተከትሎ ነው። ኢራን ለኬንያ የላከችው መልእክት ሁለት መልክ አለው። በአንድ በኩል የሆርሙዝ የባህር በር መዘጋቱን የሚገልጹ መረጃዎች የምዕራባውያን የነዳጅ ዋጋ መቆጣጠሪያ ፕሮፓጋንዳ ናቸው ስትል አስተባብላለች። የባህር በሩ አሁንም በኢራን ክትትል ስር ክፍት እንደሆነ የገለጸው መግለጫው ሆኖም ግን ከአጥቂዎች ጋር ግንኙነት ያላቸው መርከቦች እንደ ጠላት ተቆጥረው እርምጃ እንደሚወሰድባቸው አስታውቋል። ይህ ማለት ኬንያ ለአሜሪካ መርከቦች ወይም ኃይሎች ድጋፍ የምታደርግ ከሆነ የንግድ መርከቦቿ በባህር በሩ ላይ ጥቃት ሊሰነዘርባቸው እንደሚችል ቀጥተኛ ያልሆነ ዛቻ ነው። በሌላ በኩል ደግሞ ኢራን ኬንያ ላይ የምትሰነዝረው ጫና ከወታደራዊ ባለፈ ኢኮኖሚያዊ ፋይዳ አለው። ቴህራን እንዳሳሰበችው ኬንያ ለምዕራባውያን ወገንተኛ መሆኗን ከቀጠለች 3 ዋና ዋና አደጋዎች ይጠብቋታል። ቀድሞውኑ በጦርነቱ ምክንያት የናረውን የነዳጅ ዋጋ ኬንያ መቋቋም የማትችልበት ደረጃ ላይ ሊደርስ ይችላል። በባህረ ሰላጤው በኩል የሚመጡ የፍጆታ ዕቃዎች አቅርቦት ሙሉ በሙሉ ሊቋረጥ ይችላል። በመካከለኛው ምስራቅ በተለይም በአረብ ሀገራት የሚገኙ በሺዎች የሚቆጠሩ ኬንያውያን ሰራተኞች ለደህንነት ስጋት ሊጋለጡ እንደሚችሉ ኢራን በስሱ ጠቁማለች። ይህ በኢራን ስልታዊ እርምጃ አሜሪካ በአፍሪካ ያላትን አጋርነት ለመሸርሸርና ኬንያን በመሰሉ ሀገራት በኩል በዋይት ሃውስ ላይ ጫና ለመፍጠር እየታለመ ነው። ፕሬዝዳንት ሩቶ ሰላም ይቀድማል ቢሉም የኢራን ገለልተኛ ሆኑ ባይነት ግን ኬንያን በሁለት እሳት መካከል ከቷታል። ጦርነቱ 5ኛ ሳምንቱን በያዘበት በዚህ ወቅት ግጭቱ ከምድር ውጊያ ባለፈ ወደ ሃይማኖታዊና መረጃን የማፈን ጦርነት ተሸጋግሯል። በቫቲካን የዘንባባ እሁድን ለማክበር በተሰበሰቡ በ10 ሺዎች በሚቆጠሩ ምዕመናን ፊት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እጅግ ጠንካራና አስተምሮታዊ መልእክትን አስተላልፈዋል። ጳጳሱ ሁለቱም ወገኖች ጦርነቱን በሃይማኖት ስም ለማመካኘት የሚያደርጉትን ጥረት በግልጽ አውግዘዋል። ኢየሱስ የሰላም ንጉስ ነው፣ ማንም ሰው ጦርነትን ለማጽደቅ በሱ ስም ሊጠቀም አይችልም ሲሉ በቁጣ ተናግረዋል። ይህ የጳጳሱ ተግሳጽ በቀጥታ ያነጣጠረው በአሜሪካና በሩሲያ ከፍተኛ ባለስልጣናት ላይ ነው። በተለይም የአሜሪካው መከላከያ ሚኒስቴር ፔት ሄግሴዝ ይህንን በኢራን ላይ የተከፈተውን ጦርነት የክርስትና እምነትንና የምዕራባውያንን የበላይነት ለማስከበር የሚደረግ አድርገው ማቅረባቸው በቫቲካን ዘንድ ተቀባይነት አላገኘም። በሌላ በኩል ደግሞ የሩሲያ ኦርቶዶክስ ቤተክርስቲያን በዩክሬን ላይ የተከፈተውን ወረራ በክፋት ላይ የታወጀ ቅዱስ ጦርነት ስትል መጥራቷን ጳጳሱ ኮንነዋል። እግዚአብሔር የጦርነት ጸሎትን አይሰማም፣ ይልቁንም ውድቅ ያደርገዋል ሲሉ ሀያላን ሀገራት ሃይማኖትን ለፖለቲካ መጠቀሚያ ማድረጋቸው እንዲቆም ጥሪ አቅርበዋል። በተመሳሳይ ሰዓት በኢራን መዲና ቴህራን ሌላ አስደንጋጭ ክስተት
ተመዝግቧል። የእስራኤል ሚሳኤል በከተማ የሚገኘው የአልአራቢ ቲቪ ዋና መስሪያ ቤት በከፊል አውድሞታል። በጥቃቱ 10 ሰዎች የቆሰሉ ሲሆን ተቋሙ ስርጭቱን ለማቆም ተገዷል። የጥቃት የመጀመሪያው አይደለም። የአሜሪካና የእስራኤል ጥምረት ከጦርነቱ መጀመሪያ አንስቶ የኢራንን ብሔራዊ ቴሌቪዥንና የቴሌኮም መሰረተ ልማቶችን ስልታዊ በሆነ መንገድ ኢላማ እያደረጉ ይገኛሉ። የኢራን የተባበሩት መንግስታት ድርጅት ተወካይ አሊ ባህሬን ይህንን ድርጊት ዓለም አቀፍ የቴሌኮሙኒኬሽን ህግጋትን የጣሰ የጦር ወንጀል ሲሉ ጠርተውታል። መረጃን በማፈንና የሚዲያ ተቋማትን በማውደም የኢራን ህዝብ ከዓለም እንዲገለል የሚደረገው ጥረት ጦርነቱ ወደ ሲቪል ተቋማት ሙሉ በሙሉ መዞሩን ያሳያል። አምባሳደሩ ለዓለም አቀፉ የቴሌኮም ህብረት በላኩት ደብዳቤ አጥቂዎቹ ሀገራት ከዓለም አቀፍ ድግግሞሽ አጠቃቀም እንዲታገዱና የሚዲያ ተቋማት ጥበቃ እንዲደረግላቸው ጠይቀዋል። ይህ በእንዲህ እንዳለ ሌላው ዓለምን እጅግ ያስደነገጠው መረጃ የመጣው ከኢራን ፓርላማ አፈ ጉባኤ መሐመድ ባጋር ቃሊባፍ ነው። ቃሊባፍ ጦርነቱ 1 ወር መሙላቱን አስመልክቶ በሰጡት እጅግ ቁጣ የተሞላበት መግለጫ አሜሪካን ተገላቢጦሽ ተጫዋች ሲሉ ከሰዋል። ጠላት በአደባባይ የድርድርና የንግግር ምልክቶችን እያሳየ በድብቅ ግን ሰፊ የምድር ወረራ እያቀደ ነው ብለዋል። ቃሊባፍ አክለውም ለአሜሪካ ወታደሮች ያስተላለፉት መልእክት ቀጥተኛና አስፈሪ ነበር። የኛ ሰዎች የአሜሪካ ወታደሮች በኢራን ምድር ላይ እስኪረግጡ በጉጉት እየጠበቁ ነው። ልክ እንደረገጡም በእሳት እናነዳቸዋለን ብለዋል። ይህ መግለጫ የመጣው የፔንታጎን ባለስልጣናት ለሳምንታት የሚቆይ የምድር ላይ ኦፕሬሽን ለማካሄድ ዝግጅታቸውን ማጠናቀቃቸውን ተከትሎ ነው። ዋሽንግተን ፖስት እንደዘገበው ከ3500 በላይ የባህር ኃይል ወታደሮች ቀጠናው የደረሱ ሲሆን ይህም ለታቀደው የምድር ወረራ ዋነኛ ማሳያ ተደርጎ ተወስዷል። ቃሊባፍ የፕሬዝዳንት ትራምፕን ፖለቲካዊ ውድቀትም በዝርዝር ነቅሰው አውጥተዋል። ትራምፕ ኢራንን የማንበርከክ ህልም ነበራቸው። ነገር ግን ዛሬ ታየው የአሜሪካ ኩራት የሆኑት F-35 ጀቶችና ግዙፍ የአውሮፕላን ተሸካሚ መርከቦች በኢራን ጥቃት ክፉኛ መጎዳታቸው ነው ብለዋል። በተጨማሪም ትራምፕ ያቀረቡት የ15 ነጥብ የሰላም ጥያቄ ኢራን በጦርነት ያልሰጠችውን በድርድር እንድትሰጥ የተዘጋጀ የሽንፈት ወረቀት መሆኑን ቴህራን ለውርደት እንደማትንበረከክ በአረብኛ ቋንቋ ጭምር በአጽንኦት ሰጥተው ተናግረዋል። በሌላ በኩል በደቡብ ሊባኖስ ሄዝቦላህ የእስራኤልን መርካቫ ታንክ በሚሳኤል መምታቱንና ሰሜን እስራኤል በሚገኘው የአክሬ ወታደራዊ ኢንዱስትሪ ላይ የሮኬት ናዳ ማውረዱን አስታውቋል። ይህ የሚያሳየው ጦርነቱ በኢራን ምድር ብቻ ሳይሆን በሁሉም አቅጣጫዎች እየተፋፋመ መሆኑን ነው። የ1 ወር የጦርነት ሂደት እጅግ ዘግናኝ ሆኗል። አሜሪካና እስራኤል የኢራንን ከፍተኛ መሪዎች በመግደልና መሰረተ ልማቶችን በማውደም የጀመሩት ጥቃት ዛሬ በኢራን ምላሽ የዓለምን የኢኮኖሚና የጸጥታ ሚዛን አናውጦታል። ሳውዲ አረቢያ፣ ግብጽ፣ ፓኪስታንና ቱርክ በፓኪስታን እስላማባድ ተሰብስበው ውጥረቱን ለማርገብ ቢሞክሩም በምድር ላይ ያለው እውነታ ግን ጦርነቱ ወደ አሰቃቂው የምድር ውጊያ ምዕራፍ መሸጋገሩን ያመለክታል። ቴህራን ሚሳኤሎቻችን ተረክበዋል፣ ወታደሮቻችንም ተዘጋጅተዋል እያለች ሲሆን ዋሽንግተን ደግሞ በሺዎች የሚቆጠሩ ወታደሮቿን ወደ እቶኑ እያሳፈረች ትገኛለች። የመካከለኛው ምስራቅ ጎረቤት ሀገራት በሁለት እሳት መካከል ተወጥረዋል። የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ከግብጽ ከፓኪስታንና ከቱርኩ አቻዎቻቸው ጋር በፓኪስታን መዲና እስላማባድ አስቸኳይ ስብሰባ ተቀምጠዋል። የዚህ ስብሰባ ዋነኛ አጀንዳ ጦርነቱ ቀጠናዊ እልቂት ከመሆኑ በፊት የሚቆምበትን መንገድ መፈለግ ነው። ሆኖም ግን በዲፕሎማሲው ጠረጴዛ ላይ ሰላም እየተሰበከ ባለበት ሰዓት በምድር ላይ ያለው ወታደራዊ እንቅስቃሴ ግን ሌላ አስፈሪ ታሪክ እየነገረን ነው። ዋሽንግተን ፖስት እንደዘገበው ፔንታጎን ለሳምንታት የሚቆይ የምድር ላይ ኦፕሬሽን ለማካሄድ ዝግጅቱን አጠናቋል። ለዚህም ማረጋገጫ የሚሆነው 3500 ወታደሮችን የያዘው የ31ኛው የአሜሪካ የባህር ኃይል ልዩ ግብረ ኃይል መካከለኛው ምስራቅ መድረሱ ነው። እነዚህ ማሪኖች ምድር አቀፍ ውጊያ ለማካሄድ እጅግ የሰለጠኑና ዘመናዊ ትጥቅ የታጠቁ ናቸው። ይህ የአሜሪካ ወታደራዊ ዝግጅት የኢራን ፓርላማ አፈ ጉባኤ ቃሊባፍ አሜሪካ በድብቅ የምድር ወረራ እያቀደች ነው ሲሉ ላቀረቡት ክስ ትልቁ ማሳያ ሆኗል። በሌላ በኩል ኢራን ጎረቤት ሀገራትን በተለይም ሳውዲ አረቢያን፣ ኳታርንና ባህሬንን የአጥቂዎች አጋር እንዳትሆን በሚል በዲፕሎማሲም በዛቻም እየወተወተች ነው። ቴህራን ሚሳኤሎቻችን ተረክበዋል፣ ወታደሮቻችንም የአሜሪካ ማሪኖች ምድር ላይ እንዲረግጡና በሳት እንዲያነዷቸው እየጠበቁ ነው ስትል በቃሊባፍ በኩል የላከችው መልእክት ለአሜሪካ ብቻ ሳይሆን የአሜሪካን ጦር ለሚያስተናግዱ የክፍለ ዘመኑ ሀገራትም ጭምር ነው። የአንድ ወሩ የጦርነት ሂሳብ ሲጠቃለል የሚከተለውን ይመስላል። አሜሪካ
አሜሪካና እስራኤል ከፍተኛ የሚባሉ የኢራን መሪዎችን ቢገድሉም የኢራን ሚሳኤሎች አቅም ግን አሁንም የአሜሪካን ኩራት የሆኑትን F-35 ጄቶችንና የአውሮፕላን ተሸካሚ መርከቦች ማጥቃቱን ቀጥሏል። ትራምፕ በሀገር ውስጥ የ36 በመቶ ተቀባይነት ዝቅታ እያሰቃያቸው ሲሆን በዓለም አቀፍ ደረጃ ደግሞ የቫቲካኑ ጳጳስ ሳይቀሩ ጦርነቱን በሃይማኖት ስም ማመካኘትን አውግዘዋል። የነዳጅ ዋጋ መናርና የሆርሙዝ የባህር በር ስጋት መላውን ዓለም ኬንያን ጨምሮ ለከፋ የኑሮ ውድነት ዳርጓል። 3500 ማሪኖች ወደ ወረራ ሲገቡ ኢራን ያዘጋጀችው የእሳት ዝናብ ምን ይሆን? ዓለም ሁለተኛውን ወር የጦርነት ምዕራፍ የምትቀበለው በሰላም ድርድር ነው ወይስ በምድር ላይ በሚፈስ የሺዎች ደም? ክብሯትና ክብሯን 30 ቀናት ያስቆጠረው ጦርነት እጅግ አስፈሪ የሆነ መጥቷል። የኢትዮጵያ ጎረቤት ኬንያ በሁለት እሳት መካከል ተወጥራለች። ዋሽንግተን በሰላም ስም የምድር ወረራ እያቀረች ነው። ቴህራን ደግሞ የአሜሪካን መሪኖች በእሳት እቶን ለመቀበል ሚሳኤሎቿን አዘጋጅታለች። ፕሬዝዳንት ትራምፕ በሀገር ውስጥ በ36 በመቶ ተቀባይነት ዝቅታ እየተሰቃዩ ባለበት በዚህ ሰዓት ጦርነቱን ወደ ሁለተኛውና ይበልጥ ደም አፋሳሽ ወደ ሆነው የምድር ውጊያ ምዕራፍ ይወስዱታል ወይስ የቫቲካኑ ጳጳስ እንዳሉት በሃይማኖት ስም የሚነገረው ጦርነት በዓለም አቀፍ ጫና ይቆማል? እነዚህን መዳረሻ ያጡ ወታደራዊ፣ ፖለቲካዊና ዲፕሎማሲያዊ ሽኩቻዎችን በንቃት እየተከታተልን በፍጥነት የምናቀርብላችሁ ይሆናል። እነዚህንና ሌሎች ወቅታዊ ሰበር መረጃዎች እንዳያመልጧችሁ ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫን አትዘንጉ። በሌላ ሰበር መረጃ እስከምንመለስ ሰላም ቆዩን።